ሊላሂ ወኢና ኢለይሂ ራጂዑን። ይህ በምስሉ ላይ የምትመለከቱት ሰው ማለት ነው የገዛ ሚስቱን የ3 ቀን አራስ የሆነችውን እንግዲህ ገድሏታል ማለት ነው። ግም ልብ ይሰብራል። ባል የ3 ቀን አራሷ ሚስቱን ራበኝ ስላለች ብቻ ጨክኖ ገድላት ቢባል ማን ያምናል? የነብዩ መሐመድን ሞት ሲሰማ በናፍቆት ያለቀሰው ታዳጊ ሁኔታው እንዴት እንደሆነ ልንገራችሁ። 100,000 ብር ዕዳ አለብኝ ብለህ እየተጨናነክ ይሆናል እኮ 100,000 ብር ምን አላት አይደለም 100,000 ብር ለምን ሚሊዮኖች አይኖሩብህም? ወላሂ ለዓዚም ይህንን ዱዓ ካደረክ አላህ ሁሉንም ዕዳህን ይከፍልልሃል። እኔ የምለው አንድ ሰው ወደ ሳውዲ አረቢያ ማለትም ዑምራ ለማድረግ የሚመጣው አላህ ጋር ለመገናኘት ዱዓ ለማድረግ ጌታውን ሊለምን ነው የሚመጣው አይደለ? ታዲያ አንዳንድ ሰዎች እቺ ልጅ አስታውሳችኋት ከ19 ዓመት በፊት የኔ ካልሆንሽ የማንም አትሆኝም በሚል ክፉ መንፈስ ፊቷ በአሲድ ተበላሽቶ የነበረችው የኮሌጅ ተማሪ ካሚላት ማሃዲን ታሪክ መላው ኢትዮጵያ በሐዘን ያስታውሰዋል። ያናስ እኛ ወንዶች ከምናቀርባቸው ምክንያቶች ማለት ነው ከወለድሽ በኋላ ወፈርሽ፣ ቦርችሽ ጨመረ፣ እኔ ስመጣ ዝርክርክ ብለሽ ነው የምትጠብቂኝ። فمن شرح الله صدره للإسلام فهو على نور من ربه አህለን ወሳህለን ወመርሐባን ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ድና የተከበራችሁ ቻናል ተከታታዮች ባላችሁበት የአላህ ሰላም ዝነት ተረዳይ ቻናል ኢንሻአላህ ዛሬም ከመገኘት እንደተመለከታችሁት አነጋጋሪ የተወደዱ የተመረጡ እንዲሁም ደግሞ እስላማዊ ቪዲዮ አለ እጅግ የሚያሳዝን መረጃ አለ። ከመገኘት እንደተመለከታችሁት የገዛ የልጆቹ እናት ሚስቱን የ3 ቀን አራስ እንግዲህ አረመናዊ በሆነ ተግባር ገድሏታል። እጅግ በጣም የሚያሳዝን ብዙዎችን ያሳዘነ ነገር ነው። ለምንድን የገደላት የሚለውን በጋራ እንመለከታለን። ቪዲዮን ላይክ እያደረጋችሁ ለብዙዎች ተደራሽ አድርጉት። ከዛም አልፎ ደግሞ የተለያዩ ወንድሞች ያስተላለፉት መልእክት አለ። እንዲሁም ደግሞ ከሰሞኑ መነጋገሪያ የሆነችው አንዲት አሲድ የተደፋባት ሴት እንግዲህ አለች። እሷንም በጋራ እንመለከታለን። ማሻአላህ አሁን ጥሩ ሁኔታ ላይ ነው የምትገኘው። በጣም ቅን ልብ ያለው ባል አግኝታለች። ማሻአላህ እኔ ካልሆንሽ ብሎ አሲድ ደፍቶባት ነበር። ከዛም አልፎ ደግሞ አንድ ህፃን ልጅ እንግዲህ የነብዩ መሞት ጋር ተያይዞ የነብዩ ሞት እንደሰማ እጅግ በጣም አልቅሷል። የተለያዩ እስላማዊ ቪዲዮም እንዲሁም ወንድሞች ያስተላለፉት መልእክት አለ። እነሱም በጋራ እንመለከታለን። ዛሬ ትንሽ ቢዚ ሁኜ ስላልተመቸኝ ነው በቪዲዮ ያልመጣሁት። ይህን ቪዲዮ ግን ለብዙዎች ተደራሽ አድርጉት ኢንሻአላህ። አላብዛባችሁ፣ ቀጥታ ወደ ቪዲዮ አለፍኩላችሁ። የነብዩ መሐመድን ሞት ሲሰማ በናፍቆት ያለቀሰው ታዳጊ ሁኔታው እንዴት እንደሆነ ልንገራችሁ። ይህ ሱዳናዊ ታዳጊ እናቱ ለዑምራ እንደሚሄዱና ነብዩን እንደሚዘይሩ ተነግረዋለች። እርሱ የጠበቀው በአካል ነበረ። በጣም ጓጉቶ ነበር። ነገር ግን መዲናች ደርሱ ሁኔታው ሌላ ነው። እናት በዚህ ጊዜ ማስረዳት ነበረባትና ረሱል በአካል እንደሌሉ ተነግረዋለች። እናም ይህ ልጅ ማለት ነው እንዲህ ስቅስቅ ብሎ ያለቅሳል። እናትም ምን ሆነህ ነው ስትለው ትጠይቀዋለች። እዚህ ቪዲዮ ላይ እንዴ ረሱል እኮ ሞቱ እያልሽ ነበር፣ እኔ በጣም ጓጉቼ ነበር ሲላት ይሰማል ማለት ነው። እናትም ይህ የፍቅር እንባ ካየች በኋላ ኢንሻአላህ በጀነት እናገኛቸዋለን፣ እርሳቸው አሁን ጀነት ነው ያሉት ትለዋለች ማለት ነው። ልጅየውም በጀነት አገኛቸዋለሁ እንዴ ሲል አዎ ኢንሻአላህ በጀነት እንገናኛለን ስትል ነበር ለታዳጊው የመለሰችለት። ልጁም በዚህ ተጽናንቷል። ምን አይነት የረሱል ፍቅር ነው! እስኪ ሐሳባችሁን በኮሜንት አስቀምጡ። ለተመሳሳይ መረጃ ደግሞ ይፕላስ። እጅግም ያሳዝናል፣ እጅግም ልብ ይሰብራል። ባል የ3 ቀን አራሷ ሚስቱን ራበኝ ስላለች ብቻ ጨክኖ ገድላት ቢባል ማን ያምናል? በበደሌ ዞን ጨዋቃ ወረዳ በአረንጓዴ ተክሎች በተከበበችው በዛች ትንሽዬ ጎጆ ውስጥ አዲስ የህይወት ብርሃን ፈንጥቆ ነበር። ዘኪያ ዩሱፍ ለ9 ወራት በማህፀኗ የተሸከመችው የፍቅር ፍሬ ያቺን ምስኪን ህፃን ለመጀመሪያ ጊዜ ስታቅፋት በምጥ የዛለ መላ አካሏ በደስታ ተሞልቶ ነበር። በአራስ ቤት ውስጥ የሚንገዋለለው የህፃኗ ለቅሶ ለቤቱ አዲስ ተስፋ የሰጠ ቢመስልም በስተጀርባ ግን የሞት ጥላ ያንዣብብበት ነበር። በ3ኛው ቀን ቤቱ በበረከት መሙላት ሲገባው የረሃብ ድምፅ ቀድሞ ወደ ቤቱ ገባ። ዘኪያ ከአካሏ አካል ከፍላ ለሰጠችው ህፃን ጡቷን ለማጥባት ጉልበቱ አጠራት። ቤቱ ውስጥ የሚቀመስ የለም። እኔም ጉልበት የሚሆነኝ ምግብ ያስፈልገኛል ስትል የጠየቀችው ምጽዋት ሳይሆን
ህልውናን ነበር። ሆኖም ባልዋ ኢዮብ ሰይድ ያ የፍቅር ቃሏን አምኖ የገባው አጋሯ በዝምታ ጥቁር መጋረጃ ተሸፍኖ ካልጋዋ አጠገብ ቆሞ ነበር። አናግረኝ እንጂ መች ነው እንዳባወራ ኃላፊነትህን የምትወጣው? ሁሌ እኔ ካልነገርኩ አንተ በቃ አይተ በራስ የምታደርገው ነገር የለም የሚሉት እነዚህ ቃላት የዘኪያ የመጨረሻ የፍቅርና የቁጭት ጩኸቶች ነበሩ። እሷ የጠየቀችው እንጀራ ቢሆንም ኢዮብ ግን የሰማው ውድቀቱን ነበር። ኢዮብ ግን በምክንያት ፈንታ ቁጣን መረጠ። ካንተ ጋር ያገናኘን ቀን የሚለው የዘኪያ የመረረ ንግግር በኢዮብ ውስጥ የነበረውን የተዳፈነ እሳት አቀጣጠለው። ህሊናው በንዴት ጨለመ። በአራስ ቤት ውስጥ ያቺ ደካማ እናት በተኛችበት የጥበቃና የፍቅር እጆቹ ወደ ገዳይ ቦክስነት ተቀየሩ። አፍንጫዋ ላይ የወረደው ደጋግሞ የተሰነዘረባት ቡጢ አጥንቷን ብቻ ሳይሆን የወደፊት ተስፋዋንም ጭምር ሰባበረው። የዘኪያ ደም ባልጋው ላይ ሲፈስ ገዳይ ባል ጥሎ ሸሸ። አራስ ጠያቂዎች በነጋታው ሲመጡ የተመለከቱት የቀዘቀዘ አስክሬንና እናቷን የምትፈልግ ሕፃን ነበር። ሚስቱን የገደለው ባል የቡኖ በደሌ ዞን ከፍተኛ ፍርድ ቤት የ14 ዓመት እስራት ፈርዶበታል። ኢዮብ በሰንሰለት ታስሮ ወደ ወህኒ ቤት ወርዷል። ዘኪያ ዛሬ የለችም። ያቺ በሶስተኛ ቀኗ እናቷን ያጣች ሕፃን ነገ ስታድግ የምትሰማው ታሪክ ልቧን ይሰባብረዋል። 100 ሺህ ብር ዕዳ አለብኝ ብለህ እየተጨናነክ ይሆናል እኮ 100 ሺህ ብር ምን አላት? አይደለም 100 ሺህ ብር ለምን ሚሊዮኖች አይኖሩብህም? ወላሂ ለዓዚም ይህንን ዱዓ ካደረክ አላህ ሁሉንም ዕዳህን ይከፍልልሃል። ነቢያችን ሰለላሁ ዐለይሂ ወሰለም ምን ይላሉ? የጀበል እሁድ ማለት የጀበል ተራራ ይህ ነው የምትመለከቱት ተራራ የዚህን ያህል ዕዳ ቢኖርበት ይህንን ዚክር ያለ ሰው አላህ ይከፍልለታል ዕዳውን ሙሉ በሙሉ ብለዋል። ዚክሩን ሐፍዙት፣ ጻፉት፣ ያዙት፣ በሉት። ከዛ ውጤቱን ታያላችሁ። እኔ ራሱ 2.5 ሚሊዮን ብር ዕዳ ነበረብኝ። አላህ ወላሂ ባላሰብኩት መንገድ ከፍሎልኛል። ቁል ላሁመ مالك الملك تؤتي الملك من تشاء وتنزع الملك ممن تشاء وتعز من تشاء وتذل من تشاء بيدك الخير إنك على كل شيء قدير رحمن الدنيا والآخرة ورهيمهما تعطي منهما ما تشاء وتمنع منهما ما تشاء ارحمني رحمة تغنيني بها عن رحمة من سواك أقسم برب الكعبة يهمن كالك لمن يترارى يا هل ورك أداين وربهم الله أداهن يكفل لهن بتكلنيا أمنت حفزوا بلو وتيتون تناقرنيا إن شاء الله. السلام عليكم ورحمة الله. እኔ የምለው አንድ ሰው ወደ ሳውዲ አረቢያ ማለትም ዑምራ ለማድረግ የሚመጣው አላህ ጋር ለመገናኘት ዱዓ ለማድረግ ጌታውን ሊለምን ነው የሚመጣው አይደለ? ታዲያ አንዳንድ ሰዎች በዑምራ እየመጡ እዚሁ እየጠፉ ይገኛሉ። ለምንድን ነው የምትጠፉትኝ? አላህ ጋር ለመገናኘት ዱዓ ለማድረግ መጥታችሁ ሳለ እዚህ መቅረታችሁ ለምን አስፈለገ? እንደሚታወቀው ትራቪል ዱባይ ላይ ተጀምሮ ነበር። ይህ በምስሉ ላይ የምትመለከቱትኝ የኔ ቦስ የሚባለው ወንድማችን ትራቪል ጀምረው ነበረ። ሆኖም ግን አንዲት እህታችን በእነሱ ትራቪል ወደ ሳውዲ አረቢያ ከገባች በኋላ ዑምራ ካደረገች በኋላ በዛው ጠፍታባቸዋለች። ይህ ትራቪል እንግዲህ እንደሚዘጋ ነው እየተናገረ ያለው። ቅጣትም አላቸው። አይ ቲንክ ከ25000 ዲርሃም በላይ ነው የሚከፍሉትኝና አንድ ሰው ወደ ሳውዲ አረቢያ እናንተን ዑምራ ለማስደረግ ሙሉ ኃላፊነት ወስዶ ሲያመጣችሁ በአማናችሁ መገኘት አለባችሁ። ተራ ትልቅ ነውር ነው ወላሂ العظيم። ሰው እንዴት አላህ ቤት ዱዓ ለማድረግ መጥቶ ይጠፋል? ይህ ትልቅ ነውር ነው ወላሂ العظيم። እና ምህታችን ያንቺ መጥፋት ላንቺ ጥሩ ስለማይሆንልሽ እባክሽን ተመለሺ። አላፊክራ ባንቺ ምክንያት እነዚህ ወደ አላህ ቤት መምጣት የሚፈልጉ እህቶችና ወንድሞችን መንገዳቸውን ዘጋሽባቸው። አላሁ ተዓላ ለኸይር ነገር ሰበብ የምንሆን እንጂ ለመጥፎ ነገር ሰበብ መሆንን አላህ ይጠብቀን። እናም በዑምራ ሰበብ እዚህ እየመጣችሁ የምትጠፉ ሰዎች አላህን ለፈሩ ይገባል። ምክንያቱም እናንተን ሙሉ ኃላፊነት ወስደው የሚያመጧችሁ ሰዎች እነሱን ማሰብ አለባችሁ። እና እህቴ ባክሽን እንደ እህትነት ላንቺ ጥሩ አይመጣም። እባክሽ ወደ ሀገርሽ ተመለሽ፣ ማለትም ወደ ዱባይ ተመለሽላቸው። የእነሱንም ሪዝቅ አትዝጊባቸው።
እቺ ልጅ አስታውሳችኋት ከ19 ዓመት በፊት የኔ ካልሆንሽ የማንም አትሆኝም በሚል ክፉ መንፈስ ፊቷ በአሲድ ተበላሽቶ የነበረችው የኮሌጅ ተማሪ ካሚላት ማሃዲን ታሪክ መላው ኢትዮጵያ በሐዘን ያስታውሰዋል። በወቅቱ ብዙዎች ተስፋ የላትም ቢሉም ካሚላት ግን ከ21 በላይ የቀዶ ጥገና ሕክምናዎችን በጽናት ተቋቁማ አልፋለች። ካሚላት አደጋው ከደረሰባት በኋላ ነበር ረጅብ ከድርን ያገኘችው። ብዙዎች ውጫዊ ገጽታን ሲያሳዱ፣ ረጅብ ግን የካሚላትን የውስጥ ጥንካሬ ማንነትና ውበት አፈቀረ። በሕክምናዋ ወቅት ከጎኗ ሆኖ ሲያበረታታትና ሲያጫውታት ቆይቶ ፍቅሩን በተግባር አሳይቶ በትዳር አገናኛቸው። እኔ የማፈቅራት ልቤ ውስጥ ያለችውን ካሚላትን ነው የሚለው ረጅብ ዛሬ ከካሚላት ጋር በፓሪስ ፈረንሳይ የሁለት ልጆች ወላጆች ሆነው በደስታና በፍቅር እየኖሩ ይገኛሉ። ካሚላት ዛሬም ለብዙዎች የጥንካሬና ውበት በልብ ነው የሚለው እውነት ተምሳሌት ሆናለች። እውነተኛ ፍቅርና ጥንካሬ ላሸነፈው ለዚህ ጥንድ መልካም ምኞታችሁን በኮሜንት ግለጹላቸው። መልካም ጊዜ። ያናስ እኛ ወንዶች ከምናቀርባቸው ምክንያቶች ማለት ነው ከወለድሽ በኋላ ወፈርሽ፣ ቦርችሽ ጨመረ፣ እኔ ስመጣ ዝርክርክ ብለሽ ነው የምትጠብቂኝ፣ እንደዚህ ፕሪታንቲ ለብሰሽ የሆነ ነገር ለብሰሽ አትጠብቂኝ፣ ራሷን ትጥላለች። ዝም ብሎ ከላንፋድ የሆነ ምክንያት ትዳር ሊፋታ፣ ትዳር ሊወድቅ፣ ቤት ሊፈርስ፣ መሬት ልትንቀጠቀጥ አስባችሁታል? ይህን ጀግና ደግሞ ተመልከቱት። ስለ ልጆቹ እናት እንዴት አውቃለሁ። እንደዚህ ያለው ወንድ ከ1 ሚሊዮን አንድ ነው። ካሚላት አሲድ ሲደፋባት የዛኔ እንደው አዲስ ነገር ነበር። ሰው ሲይዘት በሰዓቱ በእሷ ነበር የሚያስፈራራኝ ነበር። ሱብሃንአላህ። አላህ ግን በድሉ አይበድልምና ኸይር ነገር አምቶላታል። ለማንኛውም አላህ ይጠብቃችሁ። የሚገርም ባል ነው። ሮቴና ፍቅሬን ልገልጽላችሁ ፈልጋለሁ። ሰላም አለይኩም። ያ ጀማ እንግዲህ በዛሬ ቪዲዮአችን ብዙዎቻችሁ እንደተማራችሁበት ተስፋ አድርጋለሁ ኢንሻአላህ። ለማንኛውም ከዚሁ ጋር ተያይዞ እንግዲህ ሰሞኑን ጠፋ መጣ እያልኩኝ ነው። ምንድነው ቢዚ አድርጎኛል የረመዳን አስቤዛ አሁንም ድረስ። እንዲሁም ደግሞ የተለያዩ እቃዎች ለቤተሰቦች ሰርፕራይዝ እያደረግን እንገኛለን ኢንሻአላህ። በጣም ደስ የሚሉ የተለያዩ ሀገራቶችም እየሄድን ጭምር ማለት ነው። በተለይ በወሎ ክፍል ላይ ማለት ነው፣ ደሴ፣ ኮምቦልቻ፣ ሀርቡ የተለያዩ ቦታዎች ማለት ነው፣ ደሴ ዙሪያም ጭምር ሳይቀር ደስ ይላል። ብዙ ነገር ነው እያደረስን ያለ ነው። በጣም በጥሩ ሁኔታ ማለት ነው። ማሻአላህ ረመዳን አስቤዛ ከዙ ጋር ተያይዞ እንድታዙ ለማለት ፈልጋለሁ። ምክንያቱም እቃዎች እየተወደዱ ስለሆነ ከወዲሁ ብታዙ ተጠቃሚ ትሆናላችሁ። አላህ ረመዳንን በሰላም ያደርሰን። መልካም